በዋነኝነት የዝውውር ጉዳዮችን ቆይታ እናረጋለን። የዝውውር ጉዳዮች ላይ ቆይታ እናረጋለን። አድማጭ ተመልካቾቻችን እንግዲህ በርካታ የዝውውር ዜናዎች ከያቅጣጫው እየተደመጡ እየተሰሙ ይገኛሉ። ያው ክለብ በክለብ ካለያየናቸው ትንሽ አስቸጋሪ ስለሆነ እየለያየን ብንሄድባቸው አሪፍ ይመስለኛል። ቅድሚያ ሊቨርፑልና ቼልሲን የተመለከቱ መረጃዎችን ባካፍላችሁ ደስ ይለኛል። ከዛ እንቀጥላለን። ሲቲ፣ አርሰናል፣ ዩናይትድ እያልን እንቀጥላለን። ሁሉንም እነካካቸዋለን። ከሊቨርፑል ጋር በተያዘ ዛሬ ትልቁ ዜና ያን ዲያሞንዴ ነው። በአይቮሪ ኮስት ብሔራዊ ቡድን ውስጥ እየተጫወተ የሚገኘው የአርቢ ላይፕዚግ የመስመር አጥቂ ያን ዲያሞንዴ በአርቢ ላይፕዚግ የሚገኝ ተጫዋች ነው። ሊቨርፑሎች ረጅም ጊዜ ሲከታተሉ ቆይተዋል። ከአርነ ስሎት ቆይታ ጀምሮ ይህንን ተጫዋች ሲከታተሉ ቆይተዋል። የክትትላቸው ውጤትም እንግዲህ ፍሬ ሊያፈራ የተቃረበ ቢመስልም የመጀመሪያ የዝውውር ጥያቄያቸው ግን ውድቅ ተደርጎባቸዋል። ሊያን ዲያሞንዴ ሊቨርፑል 86 ሚሊዮን ፓውንድ ወይም 100 ሚሊዮን ዩሮ አካባቢ አቅርቧል። አርቢ ላይፕዚግ የመጀመሪያ ጥያቄውን ውድቅ አድርጓል። ብዙዎች እየተነጋገሩበት ይገኛሉ። ይሄ ተጫዋች በነገራችን ላይ ገና 19 ዓመት ነው። ያን ዲያሞንዴ አይቮሪያኑ የተወለደው አቢጃን አይቮሪ ኮስት ውስጥ ነው። ከዛ የልጅነት ጊዜውን በዩሊየ ሆርኔትስ እና በዲኤምኤ አካዳሚ በዛው በሀገሩ ካሳለፈ በኋላ ወደ ስፔኒዶ ሌጋኔስ እግር ኳስ ክለብ የመጫወት ወይም የመታየት ዕድል አግኝቷል። ሌጋኔስ ላይ በዋናው ቡድን ተጫዋቱ በ10 ጨዋታ 2 ጎል ካስቆጠረ በኋላ 2025 ላይ ያው እንደሚታወቀው የሬድ ቡል ግሩፕ የሆነ አርቢ ላይፕዚግ በጣም እንደሚታወቀው የሬድ ቡል ግሩፖች ትልልቅ ተጫዋቾችን በማውጣት ሲጫወቱ ሬድ ቡል፣ ሳልዝበርግ፣ አርቢ ላይፕዚግ እና የመሳሰሉ ክለቦች ማለት ናቸው። በጣም በርካቶች ናቸው በዓለም ላይ የሬድ ቡል ግሩፕ ኤርሊንግ ብራውት ሃላንድ ጨምሮ ትልልቅ ተጫዋቾችን ቤንያሚን ሼሽኮን ጨምሮ በርካታ ትልልቅ ተጫዋቾች በመመልመል የሚታወቅ ነው እና አርቢ ላይፕዚግ የሚታወቀው በዚህ ነው። አትርፎ በመሸጥ የሚታወቅ አይነት ክለቦች ናቸው የሬድ ቡል ግሩፖች በአጠቃላይ እና ለዚህ ይሄ ተጫዋች በ33 ጨዋታ 12 ጎል አስቆጥሯል። ለአይቮሪ ኮስት ዋና ቡድን በዚህ ሰዓት እየተጫወተ ይገኛል። አሁንም በዓለም ዋንጫው ይገኛል። በጣም ታለንትድ ነው። በጣም ባለተሰጥኦ ነው ያን ዲያሞንዴ። በዓለም ዋንጫውም አይቮሪ ኮስት ኢኳዶርን ባሸነፈችበት ጨዋታ ላይ የዚህን ተጫዋች ብቃት ግልጽ አድርገን ተመልክተናል። ምን ያህል አስደናቂ ተጫዋች እንደሆነ ያን ዲያሞንዴ ግን ለ19 ዓመት ታዳጊ 100 ሚሊዮን ዩሮ አልበዛም ወይ የሚለው ጥያቄ ነው በሊቨርፑላውያን ዘንድ ከፍተኛ መነጋገሪያ ሆነ። አንደኛ ውድቅ መደረጉ፣ ዝውውሩ ውድቅ መደረጉ በትልቁ ብዙዎችን ያነጋገረው ነገር 100 ሚሊዮን ዩሮ ወይም 86 ሚሊዮን ፓውንድ አካባቢ ያቀረበው ሊቨርፑል ጥያቄው ውድቅ ተደርጎበታል። በእኔ እምነት አርቢ ላይፕዚጎች አይናቸውን ሳያሹ መቀበል ነበረባቸው ብዬ አስባለሁ ይህንን ዋጋ። ምክንያቱም ገና ተጫዋቹ 19 ዓመቱ ነው። አርቢ ላይፕዚግ 1 ዓመት ነው የተጫወተው፣ ብዙ አልተጫወተም ተጫዋቹ። ነገ ከነገ ወዲያ አቋም መቆነስ፣ የጉዳት ጉዳይ መሰል ነገሮች ሊመጡ ይችላሉ፣ አናቅም። ተጫዋቹ ደግሞ ከዚህ ይበልጥ እያበበም ሊመጣ ይችላል። ግን ለ19 ዓመት ታዳጊ ይሄን ያህል ገንዘብ ማውጣት ተገቢ ነው ወይ የሚለው በሊቨርፑል ቤት ውስጥ ትልቁ መከራከሪያ ሆኖ ሊቨርፑል ለዚህ ዝውውር ሁለተኛ እንዳይመለስ ደጋፊዎች እየጠየቁ ነው። ተመልሶ እንዳይ እስከዛ ነው ያህል ገንዘብ የሚወጣ ከሆነ እንደነ ባርኮላ አይነት ተጫዋች እንዲመጡ በመስመር የማጥቃት እንቅስቃሴ ጥሩ ስራ ሊሰሩ የሚችሉ እንደነ ሮድሪጎ ኢቨን እንደነ ሳቪኒዮ አይነት ተጫዋቾች ቢመጡ የሚል ሐሳቦች ናቸው እየተነሱ ያሉት ከያን ዲያሞንዴ። ይሄን ያህል ገንዘብ የሚወጣ ከሆነ ገንዘቡ በጣም ብዙ ከመሆኑ ጋር ተያይዞ ከእድሜው አንጻር እና ሊቨርፑላውያን ድጋሜ ጥያቄ ጨምራችሁ እንዳትሄዱ የሚል የሊቨርፑል ደጋፊዎች በብዛት እያነሱ ይገኛሉ። የዚህ ተጫዋች ጉዳይ መነጋገሪያ ሆኗል። አንደኛ የቀረበለት ገንዘብ፣ ሁለተኛ ደግሞ አርቢ ላይፕዚግ ገንዘቡን ውድቅ ማድረጉ ነው። አይ ቲንክ ሰሞኑን ጀርመን ከኮት ዲቯር ጨዋታ አላቸው። በዛ ጨዋታ ላይ እንመለከተዋለን ያን ዲያሞንዴን። ምናልባት በቡንደስሊጋ የመመልከት እድል ያልነበራችሁ ሰዎች
በደንብ የመመልከት እድል ጀርመን ከአይቮሪ ኮስት በጊዜ የሚከናወን ጨዋታ ነው። 4 ሰዓት ምናምን የሚከናወን ጨዋታ ነው። ይህንን ተጫዋች የመመልከት እድል ይኖረናል፣ እናየዋለን። ግን ጥያቄ የሚያስነሳ ሆኖ አልፏል። ኦፍኮርስ ሊቨርፑል የመስመር አጥቂ በደንብ ኢኒድ በጣም ያስፈልገዋል። በጣም የመስመር አጥቂ ማንቸስተር ዩናይትድ አማካኝ እንደሚፈልገው ሁሉ ሊቨርፑል የመስመር አጥቂ በጣም በትልቁ የሚያስፈልገው ክለብ ነው። በዚህ ሂደት ትናንት ቪክቶር ሞኞዥን አስፈርሟል ከኦሳሱና። ግን ከሱ ደግሞ አፕግሬድ የሆነ ከፍ ያለና የሚተማመኑበት አይነት የመስመር አጥቂ መስመር ተጫዋች አጥብቀው ይፈልጋሉ። ለዛ ነው ያን ዲያሞንዴን 100 ሚሊዮን ያቀረቡት። ግን ለያን ዲያሞንዴ 100 ሚሊዮን ማቅረባቸው ካልቀረ እኔ ለምሳሌ ባርኮላን በ80 እና በ90 ማግኘት ይችላሉ። ባርኮላን ምናልባት የደሞዝ ጉዳይ ደሞዝም ቢሆን ያን ያህል ከያን ዲያሞንዴ ከፍ ያለ ይጠይቃል ብዬ አላስብም። እና ለምን ሊቨርፑል በዚህ ልክ ያን ዲያሞንዴ ላይ ቺክ እንዳለ ጥያቄ የሚያስነሳ ሆኖ በበርካቶች ዘንድ መነጋገሪያ የሆነ ጉዳይ ሆኗል። ያን ዲያሞንዴ ሰሞኑን ብዙዎችን ሲያነጋግር ነበረ። ትንሽ ስሜት የሚነካ ሁነት ገጥሞታል። አይ ቲንክ ካልተሳሳትኩኝ ባየሁት መረጃ መሰረት የዛሬ ዓመት አካባቢ ይመስለኛል ያን ዲያሞንዴ በ4 ዓመት የሚበልጣት ታናሽ እህቱ በ15 ዓመቷ ነው ህይወቱ ያለፈው እና በዚህ ዓለም ዋንጫ ደብዳቤ ጽፎ ለጥፎላታል። እሷ በቃ ላይክ አብረሽኝ እንዳለሽ በዚህ ምድር እንዳለሽ ነው ማስበው ብሎ የሆነ ቦታ ሆነሽ እንደምታየኝ ስለማስብ ብሎ ደብዳቤ ጽፎ ማህበራዊ ገጹ ላይ ለጥፏል። በጣም ልብ ሰባሪውን ትንሽ የሚያሳዝን ነበር ያን ዲያሞንዴ እና ለእህቱ የጻፈው ደብዳቤ ሁሌም በኔ ተማመኝብኝ ነበረ፣ በልጅነትሽ ታበረታቺ ነበረ እና አሁን ዓለም ዋንጫ ትልቁ መድረክ ላይ እየተጫወትኩ ነው፣ በታላላቅ ክለቦች እየተፈለኩ ነው፣ ህልምሽን አሳክቻለሁ፣ አንድ ቦታ ሆነሽ እንደምታየኝ እርግጠኛ ስለሆንኩኝ በእኔ ፈገግ እንደምትይ ተስፋ አድርጋለሁ የሚል ይዘት ያለውና በጣም ረጅም ነው ደብዳቤው። ነገራችን ላይ እኔ በጣም ባጭሩ ነው ያቀረብኩት፣ ግን ረጅም ነው። ትንሽ ልብ የሚነካና የሚያሳዝን ታሪክ ነው የለጠፈው። በ15 ዓመት ታናሽ እህቱ ትንሽ እውነትም ልብ ይሰብራል። በጣም ከባድ ነው እና ያን ዲያሞንዴ ሁሌም የምጫወተው ሁሌም የማደርገው ነገር ላንቺ ነው፣ ሁሌም ጎል አስቆጥሬ አልረሳሽም፣ ወደ አንቺ ነው ምልክት የምሰጠው የሚል አስተያየቱን ጭምር ነው የተናገረውና ዲያሞንዴ እንደ ትራጀዲክ የሆነ ትንሽ አሳዛኝ የሆነ ህይወት ታሪክም አሳልፈዋል። ባለፈው ዓመት ትንሽ ከባድ ነበር ለሱ። ትንሽ ሳይሆን በጣም ከባድ ነው እንጂ ምን ትንሽ ነው። ታናሽ እህቱን በ15 ዓመቱ አጥቷልና የጥንካሬ ምንጭ ትሆኛለሽ እንጂ እኔ በዚህ አልሰብርም የሚል ሐሳብ ያለውና እንደዚህ አይነት ፖስት አድርጓልና እሱ መነጋገሪያ ነበር። ያለ መገናኛ ብዙሃኖች በስፋት ዘግቡት ተመልክተናል ይህንን ጉዳይ። ሌላው የቼልሲን ጉዳይ እናንሳው። በተለይ ከሊቨርፑል ጋር ከተያይዞ ያን ዲያሞንዴ ነው ትልቁ ጉዳይ። ትናንት የቪክቶር ሞኖዝን ነግረናቸዋል። በቀጣይ ቀናቶች እንግዲህ የአዳም ዋርተን ጉዳይ እያደገ ይመጣል። ትናንት እንዳነሳ ነው ወደ ቼልሲ እናምራና ቼልሲ ማርኮ ኮያ ሰሞኑን መውጣቱ ይታወሳል ከቼልሲ እና ዝውውሩ ያለቀው በ36 ሰዓታት ውስጥ ነው ብሏል ፋብሪዞ ሮማኖ ከጥቂት ደቂቃዎች በፊት በዘገባው እንዳመላከተው። ዝውውሩ በጣም የሚገርም ነው። የማርኮ ኮያ ዝውውር በ36 ሰዓታት ብቻ ነው ያለቀው ብሏል። ራሱ ነው የተናገረው። ይሄ ከራሱ ከማርኮ ኮያ አፍ የወጣ ነው። ማርኮ ኮያ ቃል በቃል ወደ ሪያል ማድሪድ ያደረጉት ዝውውር በጣም ፈጣን ነበረ፣ 36 ሰዓታት ብቻ ነው ያልጠናቀቀው፣ በዚህም በጣም ደስተኛ ነኝ። እንዲህ ይላል ኩኮያ። ጠዋት ላይ ደወሉልኝ ማድሪዶች፣ ከዛ ከክሌቤ ጋር ንግግር መጀመራቸውን ነገሩኝ። ከዛ በኋላ ይህንን ካረጉ በኋላ ወደ ማድሪድ መሄድ ትፈልጋለሁ ብለው ጠየቁኝ። እኔም ካለ መጠራጠር ለኔ የእግር ኳስ ሕይወት አንድ ደረጃ ከፍ የምልበት ስለሆነ ልቀቁኝ የሚል ጥያቄ ነው ያቀረብኩላችሁ ይላል ማርኮ ኮያ። በዛ መሰረት ዝውውሩን ወደ ሪያል ማድሪድ ማድረጉን ይናገራል። በ36 ሰዓታት ውስጥ ያለቀ ፈጣን ዝውውር ነው። በጣም ነው የገረመኝ። እኔ በጣም ይገርማል። ዝውውር ከባድ ነው። በእንደዚህ አይነት ፍጥነት አያልቅም ዝውውር።
እንኳን አይደለምና በዝውውር የመጀመሪያ ቀናቶች በዝውውር የመጨረሻ ቀናቶች አማራጭ አጥተህ ገንዘብ የፈለግከውን ልክፈል ብለህ እንኳን ወስነህ ለመጨረስ በጣም አስቸጋሪ ነው። 36 ሰዓት አይበቃ። ምክንያቱም ብዙ ፕሮሰሶች አሉ። ፌዴሬሽን ውስጥ ይገባል፣ ወኪሉ ይፈርማል፣ ተጫዋቹ ይፈርማል፣ ክለቦቹ ይፈርማሉና ፕሮሰስ አለው። ፕሮሰስ ይወስዳል፣ ሂደት አለው። የዚህኛው ግን በጣም ፈጣን ነበርና ምን ያህል ማርኮ ኮያ ዝውውሩን በጥብቅ ቢፈልገው ነው በዚህ ፍጥነት እንዲጠናቀቅ ያደረገው የሚለው ብዙዎችን ያነጋገረ ጉዳይ ሆኗል። ራሱ ነው የተናገረው። ራሱ ማርኮ ኮያ በ36 ሰዓታት ውስጥ ነው ዝውውሩን የጨረስኩት ይላል። ቼልሲ የጃቢ አሎንሶ መምጣት በቼልሲ ቤት ውስጥ በተወሰነ መንገድ የብዙ ተጫዋቾችን ዝውውር የብዙ ተጫዋቾችን እንውጣ ጥያቄ ያስቀረዋል ተብሎ ተገምቶ ነበር። ምክንያቱም ጃቢ አሎንሶ ትልቅ ልምድ ያለው ነው። ባየር ሌቨርኩሰን ላይ ዋንጫ አንስተዋል። ማድሪድ አሰልጥነዋል። በተጫዋችነት አብዛኞቹ ተጫዋቾች በልጅነታቸው የተመለከቱት ነው። በሊቨርፑል በማድሪድ ቤት ውስጥ ጃቢ አሎንሶ ትልቅ ፐርሶናሊቲ ያለው አሰልጣኝ ነው። ከዛ አንጻር ልዩነትን ይፈጥራል ተብሎ ነበር። ግን አሁንም ቼልሲ እየተናደ ነው። ማርኮ ኮያ ወጣ። ታስታውሱ ከሆነ የመጨረሻው የብሔራዊ ቡድን ጨዋታዎች ላይ መጋቢት ወር ላይ የነበረው ጨዋታ ላይ ቼልሲ ተተረማምሶ ነበር። አሰልጣኝ ሊያም ሮሴኔር ውጤት ማምጣት ተሳናቸው። ተጫዋቾቹ ወደ ተለያዩ ክለቦች ለመሄድ ፍላጎት እንዳላቸው ወደ ብሔራዊ ቡድናቸው ሄደው ተናገሩ። አንዱ ኢንዞ ፈርናንዴዝ ነበረ። ማድሪድን ሳያት ቦነስ አይረስን ትመስለኛለች፣ ቦነስ አይረስን ትመስለኛለች የሚል አስተያየቱ ሰጥቶ ነበር። የቼልሲን ክብር ዝቅ የሚያደርግ ክለቡ እየሄደበት ያለው መንገድ፣ ተጫዋቾቹ እያደረጉት ያለው ነገር ደስ የማይል ነው በሚል ክለቡን የሚነካ ነገር ተናግሮ 2 ጨዋታ እንዲሁም ሊያም ሮሴኔር ቀጥቶት ነበረ እንዳይጫወት። አንዱ የሲቲ ጨዋታ ነበረ ካስታወሳችሁ እና በዛን ወቅት በጣም መነጋገሪያ ነበረ የኢንዞ ፈርናንዴዝ ቃለ መጠይቅ። ማርኮ ኮያም ለስለስ አድርጎ ተናግሯል። ባርሴሎና ቤት ደስ ይለኛል የሚል ነገር ነበር የነበረው። እሱ ደግሞ በኋላ ላይ ነው ወደ ማድሪድ የቀየረው። ባርሴሎና ነበር የሚፈልገው ማርኮ ኮያ። የተጠለፈ ዝውውር ነው በነገራችን ላይ እንደ በርናንዶ ሲልቫ እና ቼልሲ ወዴት ሊሄድ ነው? ኢንዞ ፈርናንዴዝ ወደ ማድሪድ የሚሄዱ ጉዳይ አይቀር ይመስላል። ምን ሊሆን ነው ቼልሲ? ኮኮያን አጥቶ ኢንዞ ፈርናንዴዝን አጥቶ በዛ ላይ ወደ ቼልሲ እንዲመጡ እየተጠየቁ ያሉ ተጫዋች ፍላጎት የላቸው። ሞርጋን ሮጀርስ ቼልሲ ይፈልጓል ግን አልፈልግም ብሏል። ከቼልሲ ጋር ከመሄድ እዚሁ አስቶን ቪላ ብቆይ ይሻለኛል፣ ብቸኛው እኔ እንድትፈቅዱልኝ የምፈልገው ወደ አርሰናል እንዲሄድ ነው የሚል ቅድመ ሁኔታ እንዳስቀመጠ ለአስቶን ቪላ አመራሮች ትናንትም ስንነግራችሁ ነበር። ቼልሲ ቤት ውስጥ በነገራችን ላይ ለማርክ ኩኮያ ምትክ የራሱን የማድሪዱን ተጫዋች ካሬራስን ለማምጣት ፍላጎት አለው ቼልሲ። ካሬራስን የቀድሞ ማንቸስተር ዩናይትድ አካዳሚ ተጫዋች የነበረው በቤኔፊካ አድርጎ ነው ማድሪድ የሄደው በጃቢ አሎንሶ ፍላጎት። ካሬራስ እሱ ተጫዋች የማምጣት እድል ይኖረዋል በቼልሲ ቤት ውስጥ። በዋነኝነት ግን አሰልጣኝ ጃቢ አሎንሶ እየሰሩት ያሉት ዲየጎ ኮስታ ላይ ግብ ጠባቂውን ከፖርቶ ለማምጣት የማል ተከላካያቸውን ለማጠናከር ሞራቶን ከኖቲንግሃም ፎረስት፣ ሚኪ ቫንደርቬንን ከቶተናም። ሚኪ ቫንደርቬን የበርካታ ክለቦች ተፈላጊ ሆኗል። ነገር ቼልሲ ይፈልገዋል፣ ባርሴሎና በጥብቅ ይፈልገዋል። የቶተናም ሚኪ ቫንደርቬን ምንም ጥያቄ የለውም። ቶተናም ከክርስቲያን ሮሜሮና ከሚኪ ቫንደርቬን አንዳቸውን ያጣል። ማርኮ ሴንሲን ቫን ሄከን አምጥቶ ቢያንስ አንድ ተጫዋች ያስወጣል ተብሎ ይጠበቃል ከክርስቲያን ሮሜሮና ከሚኪ ቫንደርቬን። ሚኪ ቫንደርቬን ሮሜሮ የሚለው ይጠበቃል። ግን ለሚኪ ቫንደርቬን በጣም ከፍተኛ ፍላጎቶች ከየአቅጣጫው እየመጡ ነው። እንዳልኩት ከባርሴሎና ቼልሲያውን የዚህ ተጫዋች ፈላጊ ሆኗል እና ቼልሲ ትንሽ የመተራመስ ነገር እንዳይኖር ከፍተኛ ስጋት እንዳለ መመልከት ይቻላል። የማንቸስተር ሲቲ ደጋፊዎች እንመጣለን። ሰበር ዜና አለ ማንቸስተር ሲቲ ላይ። ማንቸስተር ሲቲ አርሰናልና ማንቸስተር ዩናይትድ ላይ ያሉትን አዲስ ነገሮች ደግሞ ከመልክቶች በኋላ ስንመለስ አያይዘን እንመጣለን። አሁን ያለው ሰበር ዜና ግን ማንቸስተር ሲቲ ያረጋገጠው ዝውውር አለ። ከደቂቃዎች በኋላ ተመልሰን እንመጣለን። መልክቶች ያስደምጠናል። እናት ባንክና ሌሎች አጋሮቻችን መልክቶችን ዲጄ ዴቪ ያስደምጠና ወደ መጨረሻው ክፍል